አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ይሄን ቪዲዮዬን ሼር አድርጉልኝ ማለት ነው። በሁለተኛ ዛሬ ያመጣዋላችሁ ነገር ደግሞ ምንድነው? አንዲት እህቴ የምትኖረው አሜሪካ ነው። የምትፈልገው የእስልምና ተከታይ የሆነ እንደዚሁም ደግሞ አላህን የሚፈራ ተቀይ የሆነ በሚሰራ ከመጣ በኋላ በዚህ ወጥቶ በዚህ ወርዶ የማይል ፈጣሪውን የሚፈራና በቤተሰብ የሚጨርስ ብላለች። እንደዚሁም ደግሞ አንዳንድ ወንድሞች ደግሞ ማለት የሆነ የምታለያዩት ነገር አለ። እንደዚህ አይነት እንትን ላይ ውጡና የምትፈልጉ ካላችሁ ኢንሻአላህ ላይቭ ላይ መስፈርቱን በኢትዮ ላይ ነው የምለቀው። ባይዘወይ መስፈርቱን በኢትዮ ላይ እለቃለሁ። ይሄ ግን ቆርጣ አድርጌ ነው የምለቅላችሁ ማለት ነው። እና በትክክል የምታሟሉ ሰዎች፣ የማትቀልዱ ሰዎች ኑ። የምትቀልዱ ሰዎች ግን በአላህ አትምጡ፣ የሰው ልብም አታፍሱ። እና ሼር አድርጉልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እኔ የሚገርመኝ ማለት ነው ያ ጀማ ኮፒ ሰብስክራይብ ላይክ ሼር አድርጉ። በመጀመሪያ ደረጃ አንዳንድ ሴቶች አላችሁ ከላይ ወጣችሁ እኛ ከኢትዮጵያ ነው የምንፈልግ ትሉና በውስጥ ገብታችሁ ደግሞ እንደገና ከዩሮፕ ነው የምንፈልግ። ለምንድን ነው እዛ ላይ የማትናገሩት? እዛ ላይ አትናገሩም? አስፈላጊ ከሆነ ደግሞ በውስጥ የምጽፉትን አውጥቼ ልፖስት። ትንሽ ነው የቀረኝ። በጣም ነው ትግስት የምጨርሱት። እና ወደ ዛሬው ቪዲዮ ስቀጥል ልንገራችሁ። እህታችን የምትኖረው አሜሪካ ነው። 30 ዓመቷ ነው። የተማረች ናት። የምትፈልገው ደግሞ ከኢትዮጵያ ነው። ከኢትዮጵያ ነው። ከዩኬ ያልከው ልጅ ያለው ሳውዲ አረቢያ ነው። በግዬ ጠበቅ ከኔ ዩኬ ነኝ ማለት ይደብራል። አታሾፉ ማለት ነው። እና የምትፈልጉ ሰዎች የ30 ዓመት ናት። አግብታ ማምጣት የምትፈልገው ከኢትዮጵያ ነው። በቤተሰቦቿ ጨርሳ ከቤተሰቦቿ ጋር ተነጋግራችሁ ምን ብላችሁ ከዛ በኋላ ነው ሰው ወደ ኢትዮጵያ የምትመጣው። ገባችሁ አይደለ? የምታምኑ የምትፈልጉ አላህን የምትፈሩ የምታሟሉ ሀቅን የምታሟሉ ነገ ወዲያ ኃላፊነትን የምትወስዱ ከዚህ ከመጣችሁ በኋላ አንሰራም ምናምን የማትሉ ስራ ከጀመራችሁ በኋላ አመቻችታችሁ ወረቀታችሁ ከተመቻቸ በኋላ የምትሄዱ አይደለም የምትፈልገው። በትክክል አላህን የምትፈሩ አቂዳችሁን አስተካክላችሁ ምን ብላችሁ የምትኖሩ ወንዶች ካላችሁ አህለን ወሳህለን ወመርሃበን ብለናል። ገባችሁ አይደለ? አብዛኛውን ግን አሁን ስታዘባችሁ ለመውጣት ብቻ ነው የምታረጉት። ይሄ እንደዛ አታድርጉ። በሁለተኛ ደረጃ ደግሞ አሜሪካ፣ ካናዳ መሄድ እንፈልጋለን አገናኝን የምትሉ ከሆነ ቪዲዮ ትከፍታላችሁ። ቪዲዮ ከከፈታችሁ በኋላ እነዛ ሰዎች ከፈለጓችሁ በውስጥ ገብተው ያናግሯቸዋል። እኛ ምንም ችግር የለብንም። ወላሂ ችግር የለብኝም እኔ በበኩሌ። ለምን ካላችሁ እናንተ ብትወጡ እርዚቃችሁን የምትበሉት እናንተ እንጂ እኔ አይደለሁም። እዚህ ላይ ግን ስትናገሩ እውነቱን እንቅጩን ተናገሩ። የምትፈልጉትን አይነት የምትፈልጉትን ሁኔታ እንደዚህ በቃ የአገር መስፈርት የምታደርጉ ከሆነ በቪዲዮ መውጣት ግድ ይላችኋል። ለምን እኔ አይደለም የሚመርጣችሁ ከዛ ትዳር የሚፈልግ ሰው ነው የሚመርጣችሁ። ገባችሁ አይደለ? አሁን እኛ በባለፈው ዩሮፕ ሴት የለም ምናምን እያልን እያማረረ ነበረ። ምክንያቱም ዩሮፕ በጣም ብዙ ወንዶች አሉ። ግን ሱብሃንአላህ ትናንትና የተፈጠረውን ሰምታችኋል። አንዲት እህቴ ገብታ ጊዜ አስተካክለሽ ግቢልን የኛና የካናዳና እኛ የአውሮፓ ሰዓት ስለሚለያይ ስለማናገኝሽ ነው አለች። እና አንዳንዴ ያልተገናኙትን በቃ መገናኘት ያቃታቸውን ወንዶች ማገናኘት ነው የምንፈልግ። አሁን የዚች ልጅ መስፈርቷ ምንድነው ያለችው? 2 ልጅ አለ፣ መንታ ልጅ። የምንወረው ዩሮፕ ነው። 3 ብሔር አልፈልግም ብላለች። ብሔሮቹን እዚህ ላይ መጥቀስ አልፈልግም። እና የምትፈልገው ምንድነው? በቃ የትም ቦታ ይሁን አላህን የሚፈራ የሚሰራ ወጥቶ ገብቶ በቃ ስራውን ኢማኑን ዲኑን ብቻ የሚፈልጋለች። አያችሁ፣ ብዙ ሰዎች አሁን አብዛኛውን ስለ ኢማን እንላለን። ኢማን ግን በተለይ የምትቅሙ ካላችሁ የምትሉ ካላችሁ እንደዛ አይነት ሰው አብዛኛውን ሰው ሴቱ አይፈልግም። ገባችሁ አይደለ? ይሄን በደንብ አርጋችሁ ማወቅ አለባችሁ። ሁለተኛ ደግሞ አንዳንዴ ራሳችን ማረግ ያልቻልነውን በሰው እንዲያልፍልን የምናረግ ሰዎች ደግሞ አለን። ከታዘብኩት ነው የምነግራችሁ። ለምን ካላችሁ አሁን በቀደም አንዱ ወንድሜ 45 ዓመቱ ነው፣ ከኢትዮጵያ ነው። ልጅ አለኝ ሚስቴ ሙታብኝ ነው ብሎ አገናኘሁት። አንዲት አረብ ሀገር የሄደች 33 ዓመቷ ነው። አገናኘሁት። እሷ ግን በመጀመሪያ ደረጃ ያለችው እና ኡስታዝ ቁጭ ብለው እያወሩ ምንድነው ያለችው? አላህን የሚፈራ
የሚሰግድ የሚጾም ምናምን ብላ 33 ዓመቴ ነው ከአረብ ሀገር ተመልሼ ነው ብላ አወራች። ኦኬ እናገናኝሻለን ኢንሻአላህ ከኢትዮጵያ ናት። እሺ ከዛ በኋላ በውስጥ ገብታ ምን አለች? ወይ አሜሪካ ወይ ካናዳ ይሁን እንጂ ከአረብ ሀገር አልፈልግም አለች። ከኢትዮጵያ አልፈልግም አለች። ለምንድን ነው እውነትን የማትናገሩት? ከዛ እኔ ዝም ብዬ ላሽ አልኳትና ሰምቼ እንዳልሰማው የሆነ ወንድሜ ያገናኘዋት 45 ዓመቱ ነው። የአንድ ልጅ አባት ነው። ኢትዮጵያ አዲስ አበባ ላይ ቤት አለው። ገባችሁ? ቤት አለው፣ ሱቅ አለው። አዲስ አበባ አለው፣ ቤት አለው፣ ሱቅ አለው። እዛ ያገባ የወለደ አልፈልግም አለች። እንግዲህ በ33 ዓመቷ ገና እድሜ መረጣ ላይ ናት። ገባችሁ አይደለ? ከዛ ላይ ደግሞ በጣም እኔ የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? በኮሜንት በውስጥ መታ እንዴት እንደምታጨናንቃችሁ እንዳትነግሩኝ። ወላሂ እናንተ ምርጫችሁን አስተካክሉ። ከዚህ ሀገር እንፈልጋለን ካላችሁ ያስገድዳችሁ ሰው እኮ የለም። እውነቱን ተናግራችሁ እዚህ ላይ እውነቱን መሄድ አለቀ። ግን በውስጥ የምታወሩት ሌላ ነው፣ በውጭ የምታወሩት ሌላ ነው። ኦኬ ይህ ወንድማችን አሁን ትናንትና አንዲት እህቴ አሜሪካ ብዬ ወዲያው ቪዲዮ እንደፖሰትኩ ላላህ ብለሽ ልጅ ያሳልፈሽ ለሌላ ሰው እንዳሰጮን እያለው አለ። እሰቡ እንግዲህ አሁን ይህ ሰውዬ ቤት አለኝ ምን አለኝ መስኡልያ ወስዳለሁ ሲል የነበረ ሰውዬ ነው። አንዳንዴ ሰው እንዲያከብራችሁ ከፈለጋችሁ እናንተ ተከበሩ። የምትናገሩትን ነገር እኔ በመጀመሪያ የተናገራችኋትን ነገር ነው ማሰምርባት። ገባችሁ አይደለ? ስለዚህ እንድናከብራችሁ ከፈለጋችሁ፣ በስርዓት እንድናስተናግዳችሁ ከፈለጋችሁ እናንተ ምንድነው ማድረግ ያለባችሁ? ፍላጎታችሁን ሳትደብቁ እውነትን ተናገሩ። ለምን ተዋሻላችሁ? በጣም ነው የሚያስጠላው ውሸት። በዚህ የረመዳን ለምንድን ነው የምትዋሹት? እና ፕሊስ አትዋሹ። ውሸት ለማንም አይጠቅምም። አመንም አላመንም ነገ ጧት ያች ከፈን መርሳት የለብንም። አትዋሹ። ገባችሁ? እና የዚች እህታችን መስፈርት የምታሟሉ አናግሩኝ። በሁለተኛ ደረጃ ደግሞ አንዲት እህቴ የምትኖረው አሜሪካ ነው። 3 ልጅ አላት። አግብታ የፈታች ናት። ከየትም ቦታ አመጣለሁ። ከኢትዮጵያ ነው የምታመጣው። ግን ከኢትዮጵያ ነው የምታመጣው ግን ኢትዮጵያ ሚስት ቢኖረውም ችግር የለብኝም ብላለሽ። የምትፈልጉ ካላችሁ አናግሩኝ። በሶስተኛ ደረጃ ደግሞ አንድ የክርስቲያን እምነት ተከታይ የሆነ ወንድማችን ከዛው ከአውስትራሊያ ያለች የክርስቲያን እምነት ተከታይ እኔ እድሜ 45 ዓመቱ ነው 45 ዓመቴ ነው ግን እስከ 37 ዓመት ባለው እድሜ አገባለሁ ብሏል። እንደዚሁም ደግሞ የሱ መስፈርት የክርስቲያን እምነት ተከታይ የሆነ አውስትራሊያ የምትኖር በሶስተኛ ደግሞ ዩኬ ወንድማችን አለ 27 ዓመቱ ነው። ከዚህ ከዩሮፕ ነው የሚፈልገው ቢቻል ዩኬ ያላችሁ እህቶች ካላችሁ አናግሩኝ። የእስልምና ተከታይ ነው 27 ዓመቱ ነው። አገናኛችኋለሁ። ኮይስ በአራተኛ ደረጃ ደግሞ የምትፈልጉ ዩሮፕ ያላችሁ በጠቅላላ ብዙ ሰዎች ስላሉ ዩሮፕ ያላችሁ በጠቅላላ የምትፈልጉ አላህን የምትፈሩ አቂዳችሁን አስተካክላችሁ የምትሄዱ ካላችሁ አናግሩኝ። እኔ በውስጥ ስልክ አስተላልፋላችኋለሁ። ችግር የለም። አብዛኛው ግን የሚበዛው ምንድነው? የእስልምና ተከታይ ነው። የእስልምና እምነት ተከታይ የሆነ ነው የሚበዛ ማለት ነው። እሺ ሌላ ደግሞ የኢትዮጵያ መስፈርት ልቀጥል። ቢስሚላህ ኢትዮጵያ ደግሞ የሚኖሩት አብዛኛውን ልጅ ያላቸው እናቶች ናቸው። ልጅ ያላቸው እናቶች ከሌ ማለት በጣም ይከብደኛል። በጣም ብዙ ናቸው። ልጅ ያላቸው 2 ልጅ ያላቸው አሉ፣ 3 ልጅ ያላቸው አሉ፣ 4 ልጅ ያላቸው አሉ። ግን እድሜያቸው ደግሞ በጣም ትናንሽ ነው። የምትፈልጉ ካላችሁ ሙስሊም የሆናችሁ አላህን የምትፈሩ የእነሱ ልጆች ልክ እንደናንተ ልጆች አድርጋችሁ የምታስተዳድሩ ነገ ወዲያ ለኡማው ይጠቅማሉ የምትሏቸው አድርጋችሁ የምታሳድጉ ካላችሁ እኔን አናግሩኝ። የኢትዮጵያዎችንም አገናኛችኋለሁ። ችግር የለም፣ አብሽሩ። ሁለተኛ ወንድሞቻችን ደግሞ ሁለተኛ ሚስት እንፈልጋለን የምትሉ ብዙ አጋጥሞኛል፣ አይቻለሁ። ሁለተኛ ሚስት የምትፈልጉ ከሆነ እንደዚህ አሉ ሴቶች በቃ ልጅ አላቸው ምናምን መሳርፍ የሚሰጣቸው ሰው የሚደግፋቸው ሰው የሌለ የምትፈልጉ ከሆነ እኔ ላገናኛችሁ እርግጠኛ 100% እርግጠኛ ነኝ፣ አገናኛችኋለሁ። ግን እነዛን ሰዎች እነዛን ልጆች ደግሞ ልክ እንደናንተ እንደ ልጆቻቸው አድርጋችሁ የምታሳድጉ ከሆነ ኢንሻአላህ አገናኛችኋለሁ ማለት ነው፣ በአላህ ፍቃድ። ለምን አጅሩን እኔም እናንተም ተካፋይ ነን። ገባችሁ? እነዛ ሰዎች ስንሰትራቸው እህቶቻችንን በቃ ከሀሳብ ከሰቀቀን ከምን ስናወጣቸው ለኛ በጣም ምርጥ አጅር ነው ያለው እና የምትፈልጉ ሰዎች አብሽሩ፣ አናግሩኝ።
እኔ በፈለጋችሁ ሰዓት ቁጥር አስተላልፋለሁ። በስንተኛ ደረጃ ነው አላውቅም። አንድ ወንድሜ የሚኖረው አዲስ አበባ ነው። የ27 እድሜ አለው። ሱቅ አለው። የራሱ ልብስ ቤት አለው። የሀበሻ ልብስ ቤት አለው። የምትፈልጉ ካላችሁ የእስልምና ተከታይ የሆነች እድሜ ከ20 እስከ 26 የሆነች ብሏል። እሱም የምትፈልጉ ካላችሁ ኢንሻአላህ አናግሩኝ። ለሁሉም ቁጥር እሰጣለሁ። እንደዚሁም ደግሞ ወንድሞቻችን ሳውዲ አረቢያ አሉ። ይቃማ የላቸውም። እዚህ ሀገር ከመጣን ብዙ የቆየነን ችግር የለውም ብለዋል። እነሱንም ደግሞ የምትፈልጉ ካላችሁ ሳውዲ አረቢያ ያላችሁ እህቶቼ ካላችሁ አናግሩኝ። ለእናንተም ልሰጣችሁ ዝግጁ ነኝ። ለምን ብዙ ወንድሞቻችን አሉ። እኔ አሁን እስከዛሬ ይቃማ እያልኩ ነበረ። አሁን አንድ ወንድሜ ስለ ሳውዲ በደንብ አስረዳኝ። ይቃማ ባይኖራቸው መኖር ይችላሉ እና ስጫቸው፣ አትከልከያቸው፣ ለምንድን ነው የምትከለክይ ብሎ በቴሌግራም ገብቶ ነገረኝ ማለት ነው። እኔ ደግሞ ስለማላቅ ያው በባለፈው የምታስታውሱ ከሆነ እነዛ የተአሰሩትን ህፃኖች ምናምን ሳይ ሀቂቃ ከልቤ ስላዘንኩ ነው። ይቃማ የሌለው ሰው አይሆንም ስለ ነበረ ለዛ ነው። አፉ በሉኝ ስለማላቅ ነው። በስድስተኛ ደረጃ ደግሞ ዱባይ ያሉ ወንዶች ቢቻል ከዛው ዱባይ ካልሆነ ደግሞ ከዩሮፕ ቢሆንም ችግር የለም ብለዋል። ወንዶች ሰርተን እንቀየራለን፣ እሷንም ሚስታችንም እንይዛለን ምናምን ብዙ ነገር ነው ያሉ። የአቦ ረስቸዋለሁ። እና ይህን የምታሟሉ ሰዎች ካላችሁ ኢንሻአላህ አናግሩኝ። በተረፈ ይህን ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉ። በደንብ አድርጋችሁ አዳምጣችሁ ሳታዳምጡ አትምጡ። አሁን ብዙ እህቶች የችግሩ ምን እንደሆነ ታውቃላችሁ? ጠዋት የሚያጋጠመኝ ነገር ነው። ሳያዳምጡ ላይቭ ላይ ይመጡና ይጨቀጭቋችኋል። አዳምጡ። ስታዳምጡ ነው ነገሩ ሲገባችሁ ነው እኔ ላስተናግዳችሁ የምችለው። ነገሩ ሳይገባችሁ አፉ በይኝ አላዳመጥኩም ብላችሁ የምትመጡ ከሆነ አላስተናግዳችሁም ማለት ነው። እና አዳምጣችሁ በደንብ አብሰልስላችሁ አንሰልስላችሁ ያነሰው ይሆነኛል ብላችሁ አምናችሁበት ከመጣችሁ ኢንሻአላህ እኔ ላገናኛችሁ ሪሊ እርግጠኛ ነኝ። አብሽሩ። በተረፈ ግን ቻናሉን ሰብስክራይብ እያደረጋችሁ ማሳደግ አለባችሁ። ቲክታኩንም ነፍሰሽ ለምን ሶሻል ሚዲያ በሰፋ ቁጥር ተጠቃሚዎች እናንተ ናችሁ። በዚሁ አጋጣሚ ሰብስክራይብ አናረግ ምናምን የምትሉ ሰዎች አላችሁ። አታርጉኝ። የሚጠቀምበት ግን ይጠቀምበት። ሰብስክራይብ ያደረገኝ ሰው አስተናግደዋለሁ። ገባችሁ? ምንም ችግር የለውም። ሰብስክራይብ ያላረገው ሰው ደግሞ እድሉ ያልፈዋል ማለት ነው። እና እንደዛ ነው። እወዳችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ሰብስክራይብ አድርጉ። ለብዙ ሰው አድርሱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለአላህ ብዬ እወዳችኋለሁ።